تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم ሁሌ እንደዚህ ነው በየቀኑ በረመዳኑ እንግዲህ በታላቁ አንዋር መስጊድ እንገኛለን። በዚህ መስጊድ በየቀኑ በረመዳኑ ከ1500 በላይ ጾመኞች ያፈጥራሉ አይደለ? ወጣቶች እንግዲህ በጾም ወቅት በተለይ አቅም የሌላቸው ሰዎች እንዳይቸገሩ ወጣቶች ከአካባቢው ከባለሀብቶችም ገንዘብ አሰባስበው በዚህ በየአመቱ በረመዳኑ ሁሌ ያፈጥራሉ አይደለ? አድማጭ ተመልካቾች የፋና ሚዲያ ኮርፖሬሽን የፋና ፖድካስት አድማጭ ተመልካቾች ዛሬ በታላቁ አንዋር መስጊድ ተገኝተናል። በዚህ በታላቁ አንዋር መስጊድ በየቀኑ በረመዳኑ ሁሌ በየቀኑ ከ1500 በላይ ጾመኞች ያፈጥራሉ። በዚህ እንግዲህ ወጣቶች የበጎነት ስራ ይሰራሉ፣ ከባለሀብቶች ገንዘብ በማሰባሰብ ደግሞ ያስፈጥራሉ። እንግዲህ ደግሞ አቅም የሌላቸው የማፍጠር አቅም የሌላቸው ጾመኞች ሳይቸጋገሩ በዚህ ሁሌ በየቀኑ በረመዳን ወር ያፈጥራሉ። እኛም እንግዲህ ዛሬ በዚህ በቦታው ተገኝተን በተለይ ደግሞ በጎ ከሚደረግላቸው ጾመኞች ሰዎች ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ እንድትከታተሉን በአክብሮት እንጋብዛችኋለን። አብራችሁን ቆዩ። እንግባ አይደለ? ተመልካቾች እንግዲህ ቀደም ብለን እንዳስተዋወቅናችሁ በረመዳን ወቅት የመጨረሻው ቀን ላይ ነው እንግዲህ ዛሬ የምንገኘው በታላቁ አንዋር መስጊድ። በዚህ መስጊድ እንግዲህ የጾመኞች ለአፍጥር እንዳይቸገሩ ወጣቶች በተለይ ከባለሀብቶች ከአካባቢው ነዋሪዎች ገንዘብ በማሰባሰብ የአፍጥር ዝግጅት ያዘጋጃሉ። በዚህ እንግዲህ አቅም የሌላቸው ሰዎችም ለአፍጥር ምንም ሳይቸገሩ እዚህ መጥተው የሚያፈጥሩበት ሁኔታ አለ። በየአመቱ እንግዲህ ሁሉ በረመዳን ወር በሁሉም ቀናት ይካሄዳል። ዛሬም እንግዲህ ቀደም ሲል እንደነገርናችሁ በተለይ በጎ ከተደረገላቸው ጋር ነው ቆይታ የምናደርገው። እዚህ እንግዲህ አባቶች አሉ። ወደ ኋላ በእርግጥ ወጣቶችንም ህፃናትንም እናናግራለን። ከነሱም ጋር ቆይታ እናደርጋለን። እዚህ አባቶች አሉ። ረመዳን ጾም እንዴት ነው? ጾም ጥሩ ነው። በቃ እዚሁ እየበላን እየጠጣን አብረን በቃ በየጾሙ በቃ ከገባ ተነስቶ እስካሁን እስከ መጨረሻ የበላን እየጠጣን ነው። አልሐምዱሊላህ ረቢል ዓለሚን። በቃ እዚሁ ነበርን ከወንድሞችም ጋራ ከልጆችንም ጋራ ከአባታችንም ጋራ ሁሉ ሆነን አብረን እዚሁ ነን። አልሐምዱሊላህ ረቢል ዓለሚን ይለዋለሁ። ጾም እንግዲህ ለእድሜ ገፋ ሲል ይከብዳል አይደለ? ግን እየጠነከርን ነው አይደለ? አዎ። ጾም ደግሞ እንደዚህ ጾም አሁን እንደ እድሜም ገፋ ሲያደርግ እድሜም ሲሄድ ትንሽ ጠንከር ይላል፣ ይከብዳል። በዚህ ወቅት በተለይ ደግሞ ስለ አፍጥር ሳይታሰብ ስለሱ ሳንጨነቅ በተለይ የለንም እሱ ጾማችን ላይ ትኩረት ማድረግ ይሄ ትልቅ በረከት ነውና አልሐምዱሊላህ በቃ በደህና ማለት ነው። ካለ አንድ ሀሳብ እየበላን እየጠጣን እዚሁ አልሐምዱሊላህ በቃ ምንም ካለ አንድ ችግር ማለት ነው እየጨረሰን ነው። አልሐምዱሊላህ ረቢል ዓለሚን። በቃ በአመት ያደርሳችሁ እናንተንም እላለሁ እጨርሳለሁ በመኩሌ ማለት ነው። እርሶስ ጾም እንዴት ነው? ጾም ነው። ወጣቱ በጣም እየተባበረ ነው ያላቸው ሀብታሞች እናንተም ሁሉም ማንኛውም እየተባበረ ነው። ረመዳኑ በጣም ሰው እያመጣ ምግብ ይቀርባል። የሌላቸው ደካሞች እየረዳ ነው። ልብስ ያለብሳል፣ ሁሉንም ነገር እየረዳ ነው። እኛ ዛሬ መጥተን ነው እዚህ ለማክበር ብለን ለእኛም ያው እንግዲህ ያው በትክክል በዚህ ጊዜ እንደዚህ እንዲያደርጉ በጣም ጥሩ ነው። እናመሰግናለን። አላህ ይስጣቸው ይቆዩ ነው የምንለው እና ያለው ደግሞ መለገስ አለበት ነው። እንደዚህ ያደርግ ጥሩ ነው ነው የምንለው። አቅመ ደካሞችን ልብስም እያለበሱ እያሉ ይረዷቸው። ለዚህ ባላህ ደግሞ ይሄ መተዛዘን ወር ነው። አላህ ረህመቱን ወደው ወር ነው። ሰደቃው ደግሞ በላህ ሀገርን ጥሩ እንደሆነ ያደርጋልና እንደዚህ መተባበር ደግሞ ለሀገርን ለመንግስትንም አላህ ያቆየው።
ጥሩ ስራ እየሰራ ነው። ህዝቡም እንደዛ ነው። መንግስትም ባለፈው አስፈጥሯል ሄደን እና ጥሩ ስራ ነው ነው። በትክክል ወጣቶቹ በጣም ጎበዞች ናቸው፣ እየተባበሩ ነው። እድሜያቸውንም ያቆየው ያለውም ደግሞ ይለግስ። እንደዚህ ደግሞ ማድረጉ ትብብር ማድረጉ ለፈጣሪ ይሄ ጾም የመተዛዘኛ ነው። ወሩ አመቱ አላህ ያክርመን። እንደዚህ ነው ማድረግ ያለባቸው። እናንተም ተባብራችኋል። መንግስትንም ሰላም አላህ ያድርገው። ለሀገር ወጣም እኛ ብዙ አገልግለናል። ለሀገርም እኛም በፊት ቀደም ሲል እነሱም ደግሞ አሁን የበለጠ ማገልገል አለባቸው እና ይህንን ደግሞ ጾሙ ወጣቱን መተባበር አለበት። ያለውም ደግሞ እየቸረ እነዚህን ደካሞቹን ማንከባከብ አለበት። እዚሁ ነው የምንኖረው እና በጣም ደስ ይላል ስራቸው። አላህ ያቆያችሁ፣ አላህ ያቆየን። መንግስትንም ደግሞ ሰላም አላህ ያድርገው። አገሩን ሰላም አላህ ያድርገው። የበለጠ ሰላም አላህ ያድርገው። ከዚህ በላይ ሰላሙን ይውረድ። የሚጋጨውን የሚናጨውን ሀገሩን ሰላም ይውረድበት ነው የምለው። ኢባዲያ ብናስታውስ ተገንዘብ ይበልጥ ሰው ብንወድ ወንድም ብንወድ በጣም የተወደደ ነገር ነው። ብንዋደድና ብንስተዋወስ ሰውን ብናስታውስ የበለጠ ወንድም ብናስታውስ በጣም የተመረጠ ነገር ነው እላለሁ። ጾም እንዴት ነው? በጣም ጥሩ ነው። ረመዳን አለቀብን አይደል? ሲሄድ እያሳዘነን ነው። ሰውም ያሳዝናል። አልሐምዱሊላህ አንድ ቀን ገዝተን አናቅም። በአመት አመት ይመላለስብን እንመላለስበት። የክርስቲያንም የእስላምም አንድ ቀን ሆነ። ጸሎታችን ሰላም አላህ አድርገው። እዚህ እንግዲህ ብዙዎች እየመጡ ጾመኞች እዚህ ያፈጥራሉና እርስዎንም እዚህ ነው ያገኘሁት። ይሄኛው ዝግጅት የአፍጠሩ ዝግጅት 7 አመት ሆኖታል። 7 አመት ተከታታይ መጥተዋል። እኔ 7 አመት እዚህ ነው የማፈጥረው። አፍጥሬ ተራዊ ሰግደን ጨርሰን ወደ ቤታችን እንሄዳለን። አልሐምዱሊላህ። እንግዲህ በተለይ ጾመኞች በጾም ወቅት እንደው ለፈጣሪ ቅርብ የምንሆንበት ነው። ሌሎች ሃይማኖታዊ ስነ ስርዓቶችን እየከወን ፈጣሪን እያሰብን የምንጾምበት ወቅት ነውና እንደው ለአፍጥርም ትንሽ አቅመ ደካሞች አቅም የሌላቸውም ደግሞ እዚህ እየመጡ ያፈጥራሉና እንደው እዚህ ላይ ምን ይላሉ? እኛ በጣም ደስ ይላል። አሁን ሁሉም የሚመጣው አናቃቸውም። ሁሉም ሙስሊም ነው፣ ሁሉም አበሻ ነው፣ ኢትዮጵያዊ ነው። ሁሉም ያቅፋል፣ ሁሉ ያበላል፣ ያጠጣል። አላህ ይጨምርላችሁ። ማንም የሚለይበት ዘመድ ከባዳ አይደለም። እህት ልጅ አይባል። እንዴት ናችሁ? ጾም እንዴት ነው? እንግዲህ የጾም ወቅት የመደጋገፍ የመተጋገዝ ወቅት ነውና ይህንን የሃይማኖት ተከታይ ይህንን ስነ ስርዓት በማድረግ ይህንን ሃይማኖታዊ አስተምህሮ ይዞ በመደጋገፍ በመተሳሰብ ነው የሚያሳልፈውና ያው እናንተም ደግሞ እንደምታውቁት እዚህ 1500 ያህል ጾመኞች በየቀኑ እየመጡ ያፈጥራሉ። እናንተ ብዙ ጊዜ ትመጣላችሁ? እኛ አልፎ አልፎ እንመጣለን። አልፎ እንዴት ነው ዝግጅቱ? እንዴት አያችሁት? በጣም ምርጥ ነው። በጣም ደስ ቆንጆ ነው አይደለ? አዎ ብዙዎች አሉ አይደለ? ትልቅ ሰዎችም አሉ፣ ወጣቶችም አሉ፣ ህፃናትም እዚህ ያፈጥራሉ። አዎ ሁላችንም የተራበ ሁሉም እዚህ ያፈጥራል። በጣም ደስ ይላል። ድባቡ ምናምን በጣም ደስ ይላል። ያ ሁሉም ነገር በመተባበር ነው። እስልምና ደግሞ ሲባል ሁሉም መተባበር መተሳሰብ ይፈልጋል። የሃይማኖቱ አስተምሮም እንደዛ ነው። አዎ እስልምናችን ያው መተባበርን መተሳሰብን ሁሉ ነገር ያስተማረን ዲን ነው። ግን አልহামዱሊላህ ያው አንዋር በጣም ደስ ይላል ድባቡ ምናምን። አሁን በጾም ወቅት እንግዲህ ጾም ላይ ለፈጣሪ ቅርብ የምንሆንበት ወቅት ስለሆነ የሃይማኖቱን ስራ ስርዓት እየከወንን እየጾምን ነው የምናሳልፈው። በዚህ ወቅት እንደው ከጾም በኋላ በምን አፈጥር ይሆን ብሎ ማሰብ በራሱ ሌላ ችግር ሌላ ጭንቀት ነውና ይህንን ቀለል ለማድረግ እንደው ለጾሚዎች ትልቅ በረከት ይመስለኛል። አረ በጣም ደስ ይላል። ያው ሁሉም ነገር ደግሞ ያው አላህ ለሁሉም ባሰበው ነገር አላማ ሁሉም ነገር ስላለው ደግሞ ረመዳን በተለይ ደግሞ ይለያል። ሁሉም ሰው መተሳሰቡ ምናምን ያው ብቻ አለ ሁሉም ነገር እና ያው እንደዛ ነው ካለው ማካፈል መተዛዘን ምናምን። ጾም ማለት
ሁሉም ያው ተዛዝኖ ምናምን ባለው ማካፈል ባይስኮል ማካፈል ነው። ለምሳሌ ሁለት ኢሜር ቢኖር አንዱ በጾመኛ ብታሰጠር ባይስኮል ነገር ማለት ነው። አሳምቡሳ ምናምን ስታስካፍል በጣም ደስ ይላል። ጾምና ስራ ግን እንዴት ነው? ጾም ላይ ትንሽ ያው አቅም ማጣቱ ደከም ማለቱ አለ። ጾም ትንሽ በእርግጥ አሁን የጾም መውጫ ላይ ስለሆነ የምንገኘው ረመዳንም እያለቀ ስለሆነ በርትተናል አይደለ? ለምደነዋል። ግን መጀመሪያ አካባቢ ትንሽ ደከም ይላል አይደለ? መጀመሪያ በጣም ትንሽ ደከም ይላል። ከዛም በኋላ ስትለምድ አንድ ሁለት ምናምን ከመሰውን ሲለምድ ይላል። ሳንይዘው ነው በቃ ያለፈን የሚመስለው ነው ራሱ በጣም ሳናውቀው አለቃ የሚለውን ነገር ጸጸት ውስጥ እየገባ አሁን እንግዲህ ሁላችንም ህይወታችንን ለማሻሻል ህይወታችንን ለመቀየር አሁን ካለንበት ህይወት ደግሞ የተሻለ ህይወት ለመፈለግ እንሰራለን፣ እንተጋለን፣ ጥረት እናደርጋለን። ያው ከፈጣሪ እርዳታ ጋር ደግሞ ይሳካል አይደል? ነገ ሲሳካ አሁን እነዚህ ወጣቶችን እያያችሁ ነው። ከባለሀብቶች ከነዋሪዎች ገንዘብ አሰባስበው ነው ይህንን ሁሉ ሰው የሚያስፈጥሩትና ለእኛም ትልቅ ትምህርት ይመስለኛል። በጣም ትልቅ ነገር ነው ለወደፊት። ለምሳሌ እኛም ትልቅ ደረጃ ስንደርስ ወደ እሱ ነው የምናስበው እንጂ በጣም እንትን ላለ በጣም ደስ ይላል። እኛም አላማችን እንደዛ ነው። አላማችን ኑሮን ይዘን እንደዚህ በቃ ትምህርት ነው በቃ ይሄን ራሱ ማለት ነው። ትምህርት ወስደን ማካፈል ታዝነው ነገር ለማካፈል ለሌሎች ምናምን ራዕይ ለመሆን ነው አላማችን ማለት ነው። እኔም ደግሞ ነገር የለም እሱ ጨርሶታል። ያው በጣም ድባቡም ደስ ይላል። የወደፊትም ምኞታችን አላህ ያሳካለን። ካላህ ጋር ነው ሁሉም ነገር። ጤናችን አላህ ይስጠን። የሚያበላውም ደግሞ አላህ የበለጠ ርስቅ አላህ ይክፈትለት። የሚያበላ ይወጣጣው። እኛም ወደፊት ደግሞ ህልማችን አላህ ያሳካለን። እንዴት ናችሁ? እንዴት ነው ረመዳን ጾም? አልከበዳችሁም ማለት ነው? አዎ ጎበዞች። አለቀብን ግን ጾሙ። ከእናንተ መካከል የማይጾም አለ እንዴ? ሁላችሁም ጾማላችሁ? ከስንት ዓመታችሁ ጀምሮ ነው የምትጾሙት? ከ7 ዓመት ጀምሮ። አልከበደም? አሁንም አልከበደም? አንደኛ ከብዶኝ ነበር እዛን ጊዜ። አሁን ምንም አልከበደም። አሁን ስንት ዓመት ነው? ከ15 ያለፍኩ ነው። ከ15 አልፏል። አሁንማ ለምደዋል በደንብ። 8 ዓመት ጾማል። እና እንዴት ነው ታዲያ ጾም? ማን ነው ጾም የከበደው አለ ከእናንተ መካከል? አልከበዳችሁም ማለት ነው? እነዚህ ወጣቶች ገንዘብ አሰባስበው 1500 በላይ ሰዎችን እያስፈጠሩ ነው። እናንተም ትመጣላችሁና ደግሞ እናንተ እንግዲህ እያደጋችሁ ነው። ወደፊት ትልቅ ሰው ትሆናላችሁ። እንደው ትልቅ ሰው ስትሆኑ ራሳችሁን ስትችሉ ለሰዎች በጎ ማድረግ እንደዛ አይነት ሀሳብ ይኖራችኋል ብዬ አስባለሁ አይደለ? ይኖራል ኢንሻአላህ። ትልቅ ሰውን ትንሽ አደግ ብዬ ቤተሰቦቼ ችዬ ምን ብዬ ዚያሯ መስጊድ ላስፈጥር እፈልጋለሁ። እኔ ሀሳቤ ትልቅ ሰው ሆኜ እንደዚህ ማፍጠር ነው ፈልገው ሰው ማስፈጠር ነካ መስጠት በቃ ትልቅ ሰው ነው ደስ ይለኛል። እንደዚህ ቤተሰቦቼ ከቻልኩ በኋላ ዳች ምናምን ማፍጠር ኢንሻአላህ እችላለሁ ፈጣሪ ካለ። እማማ እንዴት ነው? ደህና ነኝ። ጾም ቆንጆ ነው? አዎ ቆንጆ ነው በጣም። ረመዳን ቆንጆ ነው። እዚህ ይመጣሉ ብዙ ጊዜ? አዎ እመጣለሁ። ልጆቻችን ያበሉናል፣ ያጠጡናል። አላህ ይስጣቸው። ልጆቼ ናቸው። እነሱም እንደ ልጆቹ እንደ ሰደአ እንዲያረጉ የኛም ልጄ ይመኛሉ፣ ሰደአ ያረጋሉ። አሁን የዛሬ ዓመት አላህ ያድርሳቸው። ሰደአ አድርጎ በመኪናቸው ሂዶም ያበሉ ያጠጡ ልጆች ይሁኑ። የኛም እናብላ፣ እኛም እንጠጣ። አዎ በተራችን ወአህመድ ሰለ ሰላም አለይኩም። እንዴት ናችሁ? ጤና ይስጥልኝ። አልሐምዱሊላህ። ጾም እንዴት ነው? ጾም አሪፍ ነው። ምንም አልሆንም። ጠንካራ ነኝ። ወላሂ ናም ያጠነክራል። ኖርማል ነው ያደረገኝ። ኖርማል አድርጎኛል፣ አጠነክሮኛል። በክድሚያም ዙሪያ በመስገድም ዙሪያ ጠንካራ ነኝ። እየሰገድኩ ነው። እናንተም ደግሞ በክድሚያ ላይ በጣም እየካደማችሁ ስለሆነ እያመሰገን ነው፣ ዱዓ እያደረግንላችሁ ነው። ይሄ ነው የምለው። አልሐምዱሊላህ። ብዙ ጊዜ ይመጣሉ እዚህ? አይ ቅርብ ጊዜ ነው ጀመርኩት። እኔ ቅርብ ጊዜ ነው እቺን ሳምንት ነው ጀመርኩት። ሌላ መስጊድ ገብቼ ነበር መስገድ የነበረው።
አሁን ቅርብ ጊዜ አሁን ጓደኞቼም ሲገቡ አይቼ ገባው። ከዛም በኋላ ይሄ ጀማ እዚህ ነው እንደ ያለው ብዬ ጀማውንም ከአዳሚዎችንም ሁሉንም ዱዓ አድርጌያለሁ ማለት ነው። እንግዲህ በእድሜያችን እንደው ትንሽ ገፋ ሲል ጾሙ ላይ ጠንከር ማለት አለብን። ጸሎቱ ላይ ዱዓው ላይ ጠንከር እንላለን። በተለይ እድሜያችን ገፋ ሲል ትልቁ የሚጠበቀው ይሄ ነገር ነውና የአፍጥር ስነ ስርዓት ለአፍጥር መጨነቅ አይጠበቅምና እርስዎ ደግሞ እዛ ላይ ትኩረት ያደርጋሉ፣ ይጾማሉ። የአፍጥር ስነ ስርዓቱ ደግሞ እዚህ ይካሄዳል እንደምታዩትና ከ1500 በላይ ጾመኞች ናቸው እዚህ የሚያፈጥሩት። እንደው በእድሜ አመሻሽ እንደዚህ የሚያግዝ አለሁ የሚል እንደው ሲገኝ በጣም ጥሩ ነው። ብዙ ነገር ቀለል ያደርጋል ብዬ አስባለሁ። ጥሩ ነው። አሁን ከሱቢ ጀምረን ይኸው መህሪብ ድረስ አፍጥረናል፣ ጾመናል ማለት ነው። ከዛ ደግሞ ከ2000 በላይ ሰው ክድሚያ እያደረገ ነው፣ እያካደማችሁ ነው። ስለዚህ ዱዓችሁ መቅቡል አላህ ያርግላችሁ ለማለት ፈልጌ። ረመዳን ከገባ ጀምሮ ጥሩ እያስፈጠሩን ነው፣ ጥሩ እያካደሙን ነው። አላህ ይጠብቃቸው። እኛም በጣም እየተከታተል እነሱም እየተከታተሉ በአፍጥርም ይሁን በፈለግነው ነገር ሁሉ ለፈለግነው ነገር ሁሉ በውሃዩም በፈለግነው በእጅ መታጠቢያ ዙሪያ ላይ ሆን በጣም ክድሚያ እያገኘን ነው። ከማን ከነሱ በኩል ማለት ነው። እነሱንም አላህ ይጠብቃቸው፣ እኛንም ደግሞ አላህ ያቆየን። ቀጣይም ረመዳን ደግሞ አላህ ያድርሰን። በረመዳኑ ምንም ችግር የለም። እኛም በእድሜያችን ዙሪያ ቢሆን ክድሚያው አሪፍ ነው። በጣም ደፋ ቀና እያሉ እያካደሙን ነው፣ እያበሉን እያጠጡን ነው። አላህ ይጠብቃቸው ለማለት ፈልጌ። እንዴት ናችሁ? ጾም እንዴት ነው? አልሐምዱሊላህ ምርጥ አሪፍ የበረታን ነው። አለቀብን አይደለ? ጾም የረመዳን ወር ብዙ የበረከት ወር ነው አይደል? በጣም ደስ የሚል ነው። ስለዚህ በረከቱን በአግባቡ መጠቀም አለብን። ትክክል። ጾም ላይ እየበረታን ነው። በጣም ደስ የሚል ነው። ብዙ ጊዜ ትመጣላችሁ? ቢያንስ በቃ ዘንድሮ ሙሉ እንትን እዚህ ነው የፈጠርነው። ረመዳን ከገባ ጀምሮ በጣም ደስ የሚል ነው። ደስ የሚል እንዴት ነው እንቅስቃሴው? አፍጥሩ ደስ ይላል አይደል? በጣም ደስ ነው። ማሻአላ በጣም ደስ የሚል ነው። ከ1500 በላይ ሰዎች በየቀኑ እየመጡ እዚህ ያፈጥራሉ። አዎ እንደዛ እና ደስ የሚል አፍጥር ነው ያለው። እንግዲህ በረመዳን ወቅት አንዱና ትልቁ ነገር ጾሙ ላይ ትኩረት እናደርጋለን። ከዛ ደግሞ አፍጥሩ ላይ እንግዲህ አቅም የሌላቸውም ሰዎች አቅም ደካማ ሰዎችም እዚህ እያየን ነው እንግዲህና እናንተም ደግሞ ወጣት ናችሁ፣ ነገ የተሻለ ደረጃ ላይ የምትደርሱ ብዙ ተስፋ ያላችሁ ወጣቶች ናችሁ። ዛሬ እዚህ ተገናኝተናል። በቀጣይ ደግሞ እንግዲህ እናንተም ያው ህይወት ይቀየራል። ዛሬ ያለው ነገ አይደለም፣ ነገ ደግሞ ሌላ ቀን ነውና ለእናንተም ትልቅ ትምህርት የሚሆን ይመስለኛል። ይሄ ትልቅ የአፍጥር ፕሮግራም ነው። ለእናንተም ትልቅ ትምህርት የሚሰጥ ይመስለኛል። ጥሩ ነው፣ በጎነት ነው የሚያስተምረው። እኛም ነገ ከዚህ እንትን ወጥተን ነገ የተሻለ ህይወት ላይ እንትን ብለን ከኛ በታች ያሉ ሰዎችን መርዳት መንከባከብ ካለንበት የተሽለን በቃ አቅመ ደካሞችን እና ሽማግሌዎችን ያለ ከኛ በታች ያሉ ሰዎችን የበለጠን እኛ መንከባከብ ባለን አቅም ሳንቲም በጉልበትም ለመርዳት ኢንሻአላህ ቀጣይ ትውልድም አሁን ደግሞ ህፃናትም እዚሁ ያለውና እነሱም ወጣቶችም በዚህ ስራ ላይ እየተጉ ነው የሚገኙትና እንደው ዱዓ ብናደርግ በጣም ቆንጆ ይመስለኛል። አሁንም እድሜ ይስጥልን፣ ለእናንተም ለወጣቱ ትውልዳችንም እድሜ ይስጥልን። አሁንም ልቦናውን ይስጥልን፣ ኢማኑን ይስጥልን። ሁሉንም የሚዋደድ አላህ ያድርገው። አላህ ያዋደን። መንግስቱንም አማን አላህ ያድርገው። አገሩንም አማን አላህ ያድርገው። በአማን አላህ ያኑረን። አገራችንን አማን አላህ ያድርገው። ይሄን የሚፈራውን ሁሉ አላህ ተብር ያድርገው። ይሄ ሰደቃ ረህመት የሚያወርድ በላይ የሚዘጋ ነው። በላይ ይዘጋልን፣ ረህመት ወረድልን። በረህመት የሆነበት በጌትነት የሆነበት አላህ ያዋደን። ያችን ሙሀባ ንፋስ አላህ ያንፈስልን። በረህመቱ ያ ረህማን ያ ቀሃር ያ ባሲጡ ያ አላህ ያ ረቢ የረህመት ዝናብ አላህ ያጥልብልን። የሙሀባ ንፋስ አላህ ያንፈስልን። አላህ ህዲና ያድርጋችሁ። አላህ ህዲና ያድርገን። አላሁመ ሰሊ ዐላ ሙሐመድ። እናንተንም እኛንም ሁላችንም ያረዝመን፣ እድሜያችንም በደህና በጤና ሁሉንም አላህ ይስጠንና ይስጣችሁና በደህና እንዳበላችሁም በደህና ያብላችሁ፣ ያቆያችሁ በደህና ላይ እድሜያችን ሁሉ አላህ ያድርገን። ቢስሚላሂ ረህማን ረሂም
አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላም ያ ረሱላህ። ሀጃችን ይውጣ፣ እድሜ ይስጠን። እናንተም ልታበሉ ልታጠጡ አላህ ያደርሳችሁ። የሰው እጅ ያሳየን ያ አላህ ያ አላህ። አገራችን ሰላም፣ ኢትዮጵያ ሰላም፣ ልጆቻችን ሰላም። እናንተም ደግሞ አላህ እንጀራ ይስጥህ፣ አትለዩ። የዛሬ ዓመት ድረስ ትልቅ ፎቅ ሰርታችሁ የታለሽ ብላችሁ እንደምትጠብቁ ምንጠሩኝ አላህ አሜን። ተመልካቾቻችን ቀደም ሲል እንግዲህ የተከታተላችሁት የአፍጥር ስነ ስርዓት በዛ በተሳካ መልኩ እንዲካሄድ እዚህ ያሉት ወጣቶች እንግዲህ ከጀርባ አሉ። የነሱ አስተዋጽኦ የነሱ ሚና ከፍተኛ ነውና ከነሱ ጋር ደግሞ ጥቂት ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንዴት ናችሁ? ጾም እንዴት ነው? ጾም ቆንጆ ነው አይደል? እንግዲህ የጾም ወቅት አንድም በበጎነት የምንሳተፍበት ወቅት ነውና ይህንን የበጎነት ተግባር ላይ መሳተፍ ጾሙንም በአግባቡ መጠቀም ነው ብዬ አስባለሁ። ልክ ነው። ከዛ ነው የሚታየው። ረመዳኑ ሁለት ነገር አጥብቆ እንትን ይላል። ኢባዳን፣ እነዚህ ቁርአን መቅራትን፣ ሰላት ማብዛትን፣ እነዚህ ነገሮች አንደኛው ሆኖ አንደኛው ደግሞ የተቸገሩ ሰዎችን ማብላት የሚለው ነገር በተለይ ማብላት የሚለው ነገር አጥብቆ የሚሰራበት ጾም ነው ረመዳን ማለት። ስለዚህ ሁለቱን ነገሮች በቻልነው አቅም አስኪደናል ብዬ አስባለሁ። ወጣትነት ከባድ ነው ይባላል። እንግዲህ በወጣትነታችን ብዙ ነገር ያምረናል። ያው ወጣትነን፣ ይሄ ወጣትነት ስሜቱ አለ። በዚህ ወቅት ደግሞ እናንተ እንግዲህ ያን እንትን ብላችሁ እዚህ መስጊድ ውስጥ ከ1500 በላይ ጾመኞችን ታስፈጥራላችሁ። የአፍጥር ስነ ስርዓት ይካሄዳል በየአመቱ ባለሳሳት 7ኛ ዓመት አይደለ? በዚህኛው ዓመት ነው እና በዚህ ስነ ስርዓት ውስጥ በዚህ የመልካም ተግባር ውስጥ መሳተፍ እንደው ስሜቱ ምን ይመስላል የሚለውን ባውቅ በጣም ደስ ይለኛል። ስሜቱ ትንሽ ያው ከባድም ነው ደስ የሚልም ስሜት አለው። አንደኛ ይህ ጀማ እንግዲህ ኢፍጣር ፕሮግራም ሲያዘጋጅ ለብዙ አመታት ነውና ብዙ ጊዜ ሶሻል ሚዲያ ላይ ያወጣው ነበር። እንግዲህ በቅርብ አመታቶች ነው እንደዚህ ሶሻል ሚዲያ ላይ መውጣት የጀመረውና ከኮቪድ ኮሮና ጀምሮ እንግዲህ የታላቁ አንዋር መስጊድ ወጣት ጀማ በየአመቱ ረመዳን በመጣ ሰዓት ከረመዳን 1 እስከ ረመዳን 30 ድረስ በተከታታይ ከ1500 እስከ 2000 ሰው የሚሆኑ ሰዎችን በየቀኑ ያፈጥራሉ ማለት ነው። ያን የሚያደርገው ግን ወጣት ጀማው ነው። ወጣት ጀማው ደግሞ ቤተሰብ አለው። አብዛኛው ቤተሰቡን ጥሎ ነው እዚህ መስጊድ እያሳለፈ ያለውና አንዳንዴ ደግሞ ያው ቤተሰብ ጥለህ ስትመጣና ደግሞ ከቤተሰብ ጋር ያለውን አፍጥር ትተህ እዚህ ጋር ከኔቢጦች ጋር ማፍጠሪያ ከሌላቸው ሰዎች ጋር ስታፈጥር ደስ የሚል ስሜት አለው። ምክንያቱም ደግሞ የተራበን ማብላት የተቸገረን ማብላት ደስ የሚል ነገር ስለሆነ ይሄ ያስደስታል። ሌላው ከቤተሰብ ጥለህ ስትመጣ ደግሞ ያኛው ትንሽ ቅራኔ ያመጣል። በእርግጥ ግን በዋናነት ከዚህ የበለጠ ስራም የለም ብዬ አምናለሁ እኔ ፐርሰናል። አንዋር መስጊድ ከሌሎቹ መስጊዶች እንደ መስጊድም ብቻ ሳይሆን ከሌላው በተለየ መልኩ ማለት ነው ሴንተር ቦታ ነው። ከአራቱም አቅጣጫዎች የሚመጡ ሰዎች እንግዶች ማረፊያ ነው። ስለዚህ የተለያዩ ማፍጠሪያ የሌላቸው እንግዶች ከተለያዩ አቅጣጫ የመጡ ሰዎች የሚያርፉበት ቦታ ከመሆኑም አንጻር እዚሁ የሚያፈጥሩበትን ሁኔታ በማመቻቸት የታላቁ አንዋር መስጊድ ወጣት ጀማ ይህን ስራ ከተጀመረ ብዙ አመታቶች ያስቆጥሯል። በይህን ስራ ሌሎች መስጊዶች እንደ አርያ የኛም በመከተል ሁሉም በየመስጊዱ እንደዚህ አይነት በጎ ተግባራትን እያከናወነ ይገኛል አሁን ላይ። ለዛ ደግሞ አስተዋጽኦ የታላቁ አንዋር መስጊድ ወጣት ጀማ ነውና ለዚህም ከፍ ያለ ምስጋናም በግሌ ማቅረብ እፈልጋለሁ ማለት ነው። ባለፉት 7 አመታት አንተ እዚሁ ነበርክ? አዎ፣ ለተከታታይ 7 አመታት። ለተከታታይ 7 አመታት ምንም የቀረበት የለም? የቀረቡበትም ቢኖርም እንተካካለን። ድንገት የሆነ አንዳንድ ጉዳዮች ሊያጋጥሙ ይችላሉ። በእርግጥ የምትቀርበት ጉዳዮች ይኖራሉ። እነዛን ጉዳዮች ደግሞ በአንዳንድ ነገር ከቨር የሚያደርግልህ ሰውም ትመደባለህ። ነገር ግን ከዚህ የሚበልጥ ስራ የለምና አብዛኛው ጊዜያችንን የምናጠፋው ጉልበታችንን የምናጠፋው እዚሁ መስጊዳችን ላይ ነውና ያደግንበትም የኖርንበትም ነው። እንደ መስጊድም ብቻ ሳይሆን እንደ መኖሪያም ነው የኛ መስጊድ፣ መጠለያችንም ነው መስጊዱ። ለእኛም ብቻ ሳይሆን ለኢትዮጵያ እንዲሁም ደግሞ ከውጭ የሚመጡ እንግዶችም እንደ ቅርስነት ስለሚያገለግል ስለሚጎበኙት ትልቅ መስጊድ ስለሆነ የተለያዩ ሰዎችን እዚህ ስለምናስተናግድ ከዚህ በተጨማሪ ደግሞ ከዚሁ መስጊድ ውስጥ ከማፍጠሩ በተጨማሪ ያው አልፎ አልፎ የምንሄድባቸው የበጎ አድራጎት ድርጅቶች ለምሳሌ መቄዶንያ
ከዚህ በፊት አንድ ጉብኝት አድርገናል ማለት ነው። እዛም ስንሄድ ደግሞ ምግቦችና የመስጊድ ምንጣፍ ሄደን ጎብኝተናል። ያው ትንሽ ጊዜው ረዘም ስላለ ነው እና የኮቪድ ጊዜ ወቅቱ ይመስለኛል እና ከዛም በተጨማሪ ደግሞ የጎረቤቶቻችን ለምሳሌ ራጉኤል እንደዚህ ክርስትና እምነት ተከታዮች አሉና የእነሱም ጾም በሚገባበት ሰዓት ያው ብዙ ጊዜ ከቅዳሴ በኋላ 9 ሰዓት ላይ የታላቁ አንዋር መስጊድ ወጣት ጀማዓም በዚሁ አጋጣሚ የአብሮነትን የሚያመላክት ለማስፈጠር በተምር በውሃ እነሱ እዛው ድረስ በመሄድ እዛው ቤተክርስቲያኑ ጋር በመሄድ እነሱን ከቅዳሴ መልስ የምናስፈጥርበት ሁኔታ አለና እነሱም ደግሞ በተራቸው እዚህ አንዳንድ ጊዜ መጥተው የሚያስፈጥሩበትም ታይም አለ እና ያ ነገር የማህበራዊ ኑሮ በደንብ ለማሳየት ነውና ደስ የሚል ነው እኛ ጋር ያለው። ይህን ሁሉ ገንዘብ አሰባስበው በዚህ በተሳካ መልኩ ይህንን አይነት ዝግጅት ሁሌ ረመዳን ሲገባ 30 ቀን ሙሉ እንደዚህ ማዘጋጀት ከባድ ይመስለኛልና እንደው ይህ አይነቱ ችግር አይሆንባችሁም ወይ? እንዴት ነው እንደዚህ አይነቱ ችግሮችንስ እንደው ችግሮችን የምትፈቱበት የሚለውን ባውቅ በጣም ደስ ይለኛል። ይሄ ሁሉ ገንዘብ ምንጩ ወይም ደግሞ እንዴት ነው? አብዛኛውን ነገር ያለው ራሱ ወጣት ጀማው ከራሱ ከኪሱ ከጉልበቱም ከጊዜውም ባሻገር ከኪሱም ጭምር እያወጣ ነው ይሄንን ፕሮግራም ራን እያደረገ ያለው። ከዛ ባሻገር የአካባቢው ማህበረሰብ ሰፖርት ያደርገናል። ነገም ከነገ ወዲያም ሌሎች ብዙ ሰዎች አሉ እኛን መርዳት የሚፈልጉ ምናልባትም እንደዚህ ክፍት ነው ወይ የሚለው ነገር ጥያቄ የሚፈጥሩባቸው ሰዎች ሊኖሩ ይችላሉ። 24 ሰዓት ክፍት ነው የዚህ ጀማ መስጂዱ ክፍት ነው 24 ሰዓት። ማንኛውም ሰው እዚህ የሚመጣውን ምስኪን ለማስፈጠር ዝግጁ ነኝ ያለ ሰው ሁሉ መጥቶ ማስፈጠር ይችላል። እኛን በገንዘብም በሐሳብም በማቴሪያልም ብዙ ሰዎች ይረዱናል። በእኛ አቅም የሚቻል አይደለም እና በዚህ አጋጣሚ ይህንን የአፍተር ፕሮግራም ማለት ነው ከረመዳን 1 ጀምሮ እስከ ረመዳን 30 ድረስ ሲደረግ ሰፖርት ለሚያደርጉን በሐሳብም በገንዘብም በማቴሪያልም ለሚደግፉን ሰዎች በዚህ አጋጣሚ በወጣት ጀማውና በነዛ በምስኪኖች ስም ላመሰግን እወዳለሁ። አሁን ሲሰማና እንትን ሲታይ ቀላል ይመስላልና ስንጀምረው ኖርማሊ በቃ ትንሽ ከራሱ ወጣቱ ዝም ብሎ እናወጣና ምናምን በሚል ተጀመረ። ከዛ በኋላ ግን እዚሁ መስጊድ ቀርተን እዚሁ ስላደግን እዚሁ ከኛ ጋር የምናውቃቸው ደግሞ አቅም ያላቸው ሰዎች አሉ፣ ሀብት ያላቸው ሰዎች ማለት ነው። እነዛን ሰዎች እየሄድን ሐሳቡን እየነገርናቸው ወደኛ እንዲመጡ ማድረግ ትልቅ አድካሚ ስራ ነበር መጀመሪያ ሰሞን። አሁን እዚህ ላይ ደርሰን መስመር ይዞልን ነው እንጂ መጀመሪያ ሰሞን 2 ዓመታቱ 3 ዓመታት በቃ እነዛን ሰዎች እንዲህ አይነት ነገር እየሰራን ነው ይውልን እንዲያደርጉ ሌላው ቢቀር ራሱ ገንዘብ ሳይሆን መስጠቱን ማቴሪያሉን አምጡልንና ለምሳሌ ሩዝም የመሰለ ምን የመሰለ ራሱን ስጡንና ሰርተን እናድርግ ብለን ምክንያቱም እምነት ለማግኘት መጀመሪያ ሰርተ ማሳየት መቻል አለብን። ያንን ሰርተን ለማሳየት በጣም ደክመናል። ከዛ በኋላ ግን መስመር ያዘን ኦርዲኛ እንጀምራለን። ከጀመርን በኋላ ግን እነዚህ ሰዎች ራሳቸው ይደውሉልናል። እኛም ደግሞ ስናስታውሳቸው ምንም መድከም ሳይጠበቅብን ኦኬ ደረሰ ብለው አክሴፕት አድርገው የሚፈልገውን ነገር ይጠይቁናል እና በዛ ሂደት ነው ከድካም በኋላ ነው ወደዚህ ሲስተም የመጣ ነው እንጂ አንድ ሰው በዚህ ሰዓት ተነስቶ አሁን የተለመደ ሆኖ በራሳቸው ማሰብ ጀምረዋል። አሁን የተለመደ ሆኖ ኦልሬዲ ሲም ሊስት አለን የተወሰነ እኛ ምን የኛ ናቸው ብለን የምናስባቸው ሰዎች እነዛን ሰዎች ስንደውል ቀን ራሱ ከመውሰድ አንፃር ዘኔ 1ኛው ቀን የኔ ነው 5ኛው ቀን የኔ ነው ማስመጠርበት ብለው እስከ መውሰድ ደርሰዋል። ከዛ ውጭ ደግሞ አዲስ ሰዎች አሁን እየመጡ ነው። በተለይ አሁን ይሄ ሚዲያው ጉዳይ በጣም ሚዲያ የዘመኑ ሁኔታ ስለሆነ ሚዲያ ላይ ባዩ ቁጥር ደግሞ ሌላ ሰዎች ደግሞ አዲስ ሰዎች ይመጣሉ። እንዲናርግ ዛሬኛ እንዴት ታስገቡናላችሁ ምናምን የሚል ጥያቄም እየመጣ ነውና መጀመሪያ የነበረውን ድካም አይ ቲንክ እያካካሰን ነው ብለን እናስባለንና ከድካም በኋላ ነው እዚህ ውጤት ላይ ደረሰው። ማንም ሰው ተነስቶ 1500 ከዚህ አሁን ላስፈጥር ቢል አይችልም። ኦልሬዲ ኢትዮጵያ ውስጥ እርግጠኛ በየቀኑ 1500 ወሩን ሙሉ እኛንም ብዬ አስባለሁ ማጋነን ይከብዳል። ምናልባት ጥናት የተደረገ ነገር ባይሆን ስለዚህ ከድካም በኋላ ነው የመጣው እንዳልከው በጣም አድካሚ ሰዎችን ሄደን ዘይረን አሳምነን ብለን ነው እዚህ ደረጃ የደረስነውና አሁን ላይ ግን ቅድም እንዳመሰግናቸው እነዛን ሰዎች በጣም አድርገን እናመሰግናለን። ብዙም ሳንደክም ምንም ሳንል ከአንድ ስልክ እንደውላቸዋለን። ኦኬ ይሄን ቀን ያዙልላሉ ጠብቀን ያንን ገንዘብ ያስገባሉ። በዛ ገንዘብ እኛ እያንዳንዱ ነገር ፕሮሰስ አድርገን ለምስኪኑ እናደርስላቸዋለን ማለት ነው። ያን ብቻ ሳይሆን ምስኪኑ ላይ መድረሱ ቪዲዮ ሲያዩ የበለጠ ደግሞ ይረካሉ። አንዴ እንደው መቀነገንም ድገምልኝ ለኔ ምናምን እስከ ማለት ይደርሳሉ። የሚያዩት ነገር በጣም ታንጀብልና አሳማኝ ነገር ስለሆነ ማለት ነውና በዚህ ሂደት እዚህ ደርሰው ላለፉት 7 ዓመታት በተከታታይ ነው ያዘጋጃችሁትና እንደው በዚህ ወቅት አስቸጋሪ ነው ብዙ ነገሮች አሉ
ያን ተቋቁማችሁ ነው ይህንን የመሰለ ዝግጅት የምታዘጋጁትና በዚህ መካከል ገጠመኝ አይጠፋም ብዬ አስባለሁ አይደለ? ምን የተለየ ገጠመኝ አላችሁ? እንጀራ የሚጋገረው እዚሁ ነው አይደለ? አቅራቢዎች አሉ፣ ከነሱ ነው ገዝተን ያለው ነገር እናመጣው። ስለዚህ እንጀራ አቅራቢዎች አሉ፣ የወጥ ቤት ግን እዚሁ ነው። ቅድም ሲሰራ ያየን ነበር። እንጀራውን ኦልሬዲ አለ ተዘጋጅቶ፣ ኦልሬዲ እኛ ምን ያዘጋጃሉ ሰዎች አሉ ጋግረው በቁጥርኛ በሚፈልገው ቁጥር መሰረት ሬዲ አድርገው ስንደውልላቸው የሚልኩ ሰዎች አሉ። ኦልሬዲ ዝም ብሎ እንጀራም አይደለም፣ ትክክለኛ ኖርማል የቤት እንጀራ ነው የሚመጣው። ሌላው ከእንጀራው ከመጣ በኋላ እዚህ ጋር ኪችን ላይ ደግሞ አሉ የስራዎች የወጥ ቤት ስራዎች አሉ። ከበግ ግዢ ጀምሮ ከመረድ መክተፍ፣ ሽንኩርት መግዛት እነሱ እንዳሉ ሆኖ መከታተፍ አለ፣ ወጥ ስሪቱ ሩዝ አለ። እነዚህ እንዳሉ ሆነው ያው አሉ ኪችን እዚህ ስላለ ከጀርባ እዚሁ በስሎ ተሰናድቶ ትክክለኛ እንጀራ፣ ሩዝ፣ ስጋ ተደርጎ ትክክለኛ የቤት ምግብ ነው ለእያንዳንዱ ሰው በሳህን የሚቀርቡና ከምግቡ በተጨማሪ ደግሞ ቴምር፣ ውሃ ለእጃቸው ማጽጃ ደግሞ ምንጣፎች እንዳይበላሹ ዋይፕሶች ማጽዳዎች አሉ። እነሱንም ጭምር ለእያንዳንዱ ሰው የሚደርስበት ሁኔታ አለ። ስለዚህ መክተፍ ላይ ሽንኩርት መላጥ ላይ ተሳተፋላችሁ? መጀመሪያ ሰሞን ስንጀምር እንደዛ ነገር ነው እንዳልኩ ሁሉም ነገር መስመር እየያዘ ሲመጣ እያንዳንዱ ነገር የተቀጠሩ ሰዎች አሉ። ሽንኩርቱም በግም የሚሰሩት ስጋው የሚከትፉት ውሃ አቅርቦትም ውሃ ራሱ ተገዝቶ ይመጣል፣ ይረገፋል፣ ይገባል፣ ስቶር አስቀምጣል። እኛ ያንን ነገር ማኔጅ ማድረግ ብቻ ነው የምንችለው። ሁሉም ስራ ተከፋፍሎ የውሃውን ማኔጅ የሚያደርግ የውሃ የተመደበ ሰው አለ። በጎችን አሬንጅ አድርጎ የሚፈለገው ያክል ብዛት አቅርቦ አሬንጅ የሚያደርግ ሰው አለ። የእንጀራ የተመደበ ሰው አለ። እንጀራዎቹ ሲበላሹ እንዲያርቋል ምናምን ብሎ ኮኔክት የሚያደርገው ክፍያ የሚፈጸመው ራሱን የቻለ አንድ ሰው አለ። ሁሉም እኛ ማኔጅ ማድረግ ብቻ ነው የምናደርገውና ከስሩ ግን ተቀጥረው የሚሰሩ እነዛም ሰዎች ራሱ የሚረዱ ሰዎች ናቸው። ኦልሬዲ የምንቀጥራቸው ሰዎች ሳህን ለምሳሌ ይታጠባል። ሳህን አጣቢዎችን እንጠራለን። እነሱም ራሱ ቀጥረን ሳህን ከፍለናቸው። ስለዚህ የስራ እድልም ተፈጥሯል። የስራ እድልም ተፈጥሯል። ወሩ በመጣ ቁጥር በጣም ብዙ ሰዎች ነው የሚጠቀሙት። ከሚበላው ውጪ ጽዳት የምንቀጥራቸው ሰዎች አሉ። እንጨት ምናምን ይሄ እንጀራ ምናምን የሚሸከሙ ሁሉ ነገር ውሃ የሚያራግፉ ሰዎች እንደ አዲስ ይቀጥራሉ። ወደ 15 ምናምን ሰዎች እንቀጥራለን ወጣቶችን ወሩ። ከዛ ሳህን የሚያጥቡ ሰዎች አሉ። 3 ሴቶች ሳህን አጣቢ እንቀጥራለን። ከዛ ምግብ የሚሰሩት 6 ሰዎች እንቀጥራለን። እንደዚህ ያለ በጣም ወደ ከ20 በላይ የሚሆኑ ሰዎችን ቀጥረን ነው ስራው የሚሰራው። ግን እንደው አንዳንዴ አልፎ ወጥ ቤት ገብቶ የሚሞክር ሰው አለ ከእናንተ መካከል? አዎ ይችላል። ይሞክራሉ። ኖርማሊ አሰራሩ ራሱ አሁን ምን ሰዎች ወጣ ሬዲ አድርገው ምን ከጨረሱ በኋላ የሰዎቹን ቁጥር ታች የገቡትንና ላይ ያለን ምግብ እኩል መሄዳቸውን አለመሄዳቸውን አሬንጅ የምናደርገው እኛ ነው። ያንን ሬጅስተር ውስጥ ገብተን ወጡን ቼክ እናደርጋለን። ወጡ እንደገና በትክክል የተሰራው ወይ ብለን ቼክ እናደርጋለን። ከዛ ምን ጨልፈው እኛ ነው። ወጡን የሰሩ ሰዎች አይጨልፉም። ወሬ ያዘጋጅተው ዞር ይላሉ። እኛንን እየጨለፍን ምን ያህል ወጥ ወደ ውጭ መውጣት አለበት፣ ምን ያህል እንጀራ ቶሎ ተደርጎበት መውጣት አለበት። አንዴ ወጡ ይቆይና ደግሞ እስኪ እንጀራውን ቼክ እናድርግ፣ ሰዎቻችን ቼክ እናድርግ የምንለው እኛ ነው። እና ካየህን ልብሳችንም ራሱ አሁን ቆሽሿል። ኖርማል ብዙ ጊዜ ማድ ቤት ላይ ማሳለፈው እኔም አሉ ሁለት ጓደኞቼም አሉ። ብዙ ጊዜ ማድ ቤት ላይ ነኝ ታች። ስለዚህ ሙያው አለ። ገና በሽታ ነው የምታውቀው? በርበሬው ምንድነው የሆነው ምናምን ብዬ እላለሁ። አይ ብዙ ጊዜ እኮ ጨው በዝቷል አልበዛም የሚለው በሽታ ይታወቃል ይባላል። አልደረስኩበትም ዘረጃ። እንዲሁ ቀምሰህ ደግሞ ታውቀዋለህ? አይ ቀምሼ በርበሬው በጣም ነጣ ብለዋል፣ ጥሩ ነው ያለው። እንትኑ ወፍሯል አልወፈረም። ብዙ ጊዜ ከነሱ ጋር ራሱ ምንድነው ቀጥኗል፣ እንደዚህ ደረቅ ድንች ብናደርግበት ሊወፍር ይችላል። ሽንኩርቱን እናብዛው እንዴት እናደርጋችሁት እንዲህ እያለን ስፔሻሊ ይሄን ነገር ብዙ ሙያም ተምረህበታል? አይ በሚገርም እዚህስ እሱ እንዳለው ነው እንግዲህ በዋናነት አብዛኞቹ እሱ እንደገለጸው እንዳለው ሆኖ ያው አንዳንድ እነሱ ናቸው በዋናነት ወጥ ቤት ኪችን ላይ በብዛት ስራውን ኃላፊነት ወስደው እየሰሩ ያሉትና ሁሉም ጀማው ስራ ተከፋፍሎ ነው የሚሰራው። እዚህ ወጥ ቤት የሚሰራ ጀማ አለ፣ እንጀራ መጠቅለል የሚሰራ ጀማ አለ፣ ወጥ መጨለፍ ላይ የሚሰራ ጀማ አለ፣ ሩዝ የሚጨልፍ የሚሰራ ራሱ አለ። እታች ደግሞ ሰፍ የሚያስተካክል ጀማ አለ። ሰፍ አስተካክሎ ደግሞ ቴምር የሚያደላለ፣ ምግብ የሚያቀብላለ። ሁሉም ክፍፍል ጀማው ከፋፍሎ ስራ ድርሻ ተሰጥቶት ቦታውን ይዞ ሁሉም ባለበት በተመደበበት የስራ ድርሻውን ይወጣል ማለት ነው። ግን በዋናነት ያው ተቀጥረው ሰዎቹ የሚሰሩት ወጥ የሚሰሩት ሰዎች እንዳሉ ነው። እሱ እንዳለ ሆኖ አንድ ጊዜ ልትጨልፍ ትችላለህ። ስለ አንዋር መስጂድ ወጣት ጀማ እንዲህ ነው ተብሎ ተነግሮ የሚያልቅ አይደለም።
አልহামዱሊላህ አላህ ይጠብቅልን። ይሄንን ወጣት ጀማ አላህ ይጠብቀው። ትልቁ ነገር እሱ ነው። እንግዲህ በዚህኛው አመት ከ1500 እስከ 2000 የሚደርሱ ሰዎች ጾመኞች ናቸው እንግዲህ እዚህ የአፍጥር ስነ ስርዓት ላይ የተሳተፉት። በቀጣይ እስከ 3000 እንደሚሆን ተስፋ እናደርጋለን። እርግጠኞች ነን ይሳካል። በጣም አመሰግናለሁ። እናንተንም በጣም እጅግ በጣም አመሰግናለሁ። ተመልካቾች እንግዲህ ስትከታተሉት እንደነበረው እስካሁን በጎ የተደረጋላቸው ጾመኞች ሰዎች አናገሩ። ከዛ ደግሞ እዚህ መስጊድ ውስጥ እንግዲህ በበጎ ምግባር በበጎ ተግባር የሚተጉ ወጣቶችን የማናገር አሁን ደግሞ በዚህ በታላቁ አንዋር መስጊድ ውስጥ የሚያገለግሉ ኡስታዝ አግኝተናል። እሳቸው ጋር ትንሽ ቆይታ እናደርጋለን። አብራችሁን ቆዩ። ብስሚላህ ጃዕፈር ሸምሱዲን እባላለሁ። አንዋር መስጂድ ላይ መድረሳ አለ። መስጂድና መድረሳ ነው ያለውና መድረሳ ላይ አስተማሪ ሲሆን በኡስታዝነት፣ መስጂዱ ላይ ደግሞ ረመዳን ሲመጣ አንዳንዴ ደግሞ ረመዳን በቋሚነት ተሰጋጅ፣ ከረመዳን ውጭ ደግሞ አንዳንዴ ኢማምነት ተሰጋጅነት ይሰራል። እንግዲህ ዛሬ የኛም የፕሮግራማችን የዝግጅታችን በዋናነት ዓላማው እዚህ የኢፍጣር የአፍጥር ፕሮግራም ይካሄዳል። ይህ ፕሮግራም ከ1500 በላይ የሚሆኑ ጾመኞች አቅም የሌላቸው ጾመኞች፣ አካል ጉዳተኞች እንደው ደግሞ ለማፍጠርም ደግሞ ትንሽ የሚቸገሩ ጾመኞች እዚህ መጥተው በየቀኑ ረመዳን በገባ በየአመቱ ሁሌ 30 ቀን ሙሉ ወጣቶች ያስፈጥራሉ። የአፍጥር ስነስርዓት ያካሂዳሉ። ገንዘብ ተባራቶች ከነዋሪዎች እያሰባሰቡና ይሄ ምግባር በእርግጥ እንግዲህ እንደ ሀገር መተሳሰብ መተጋገዝ ባህላችን ቢሆን እዚህ ላይ በተለይ የሃይማኖት ተከታዮች እንደው ይህንን ምግባር በተመለከተ ጥሩ አርአያ ነው። ምን መልእክት አለዎት? ያው ቢስሚላህ ይሄ እንትን የሚባል ነገር አይደለም ማለት ሐሳብ መስጠት ነገር ሳይሆን እስልምናም ከጅማሮም ያበረታታበት ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም ከስራዎች ሁሉ የቱ በላጭ ሲባሉ ጠቀሱና ከዛ መካከል ግን የተራቡትን መመገብ ብሎ ያመጡት ነው። እዚህ እንግዲህ ኢትዮጵያ ላይ ያለንበት ከኤንቫይሮንመንት አንፃር ከምንም በብዙ አይነት ነገር ላይ ማህበረሰባችን የተለያየ ነው። እዚህ አካባቢ ደግሞ አንዋር ጀማ ደግሞ ወጣቱ ጀማ እንግዲህ ያን አስበው ተጨንቆ በየቀኑ እንደተባለው ከ1500 በላይ ያስፈጥራል። ደካሞችን ወንዶችም ሴቶች አሉ፣ ህፃናቶች አሉ። ይሄን ማድረጉ ትልቅ ተግባር ነው እና ሊበረታታና ሊደገፍ የሚገባ የሆነ ተግባር ነው። ይሄ አላህም ጀለ ጀላሉ የሚወደው ከእስልምና እንኳን ባታይ ከሃይማኖት ስርዓት ባታይ እንኳን ሰብአዊነትን ያንን ያማከለ ሰው ሳትመርጥ ምን ሳትመርጥ ወንድ ነው ሴት ሳትል እያንዳንዱን ነገር የሚያደርግበት የሆነ ነገር ነው። ትልቅና ሊበረታታ ሊደገፍ የሚገባ የሆነ ነገር ነው። ያን ብቻ አይደለም፣ ወጣቱ ያለውን ጊዜ ሙሉ መስዋዕትነት አድርገው ሁሉም አብዛኛው ቤተሰብ ያለው ነው ለነሱ ብለው እዚህ የሚያሳልፍ አልፎ ተርፎም ደግሞ ዒድንም ጭምር እዚህ የማሳለፍ ነገር ነው ያለው እና በጣም በቻልነው ያክል ሊደገፍና በጣም ሊመከርበት ወይም ደግሞ ሰው ሁሉ ሊያበረታታ የሚገባ የሆነ ሐሳብና ተግባር ነው። አላህ ጀለ ጀላሉሁ ዘንድ የተወደደ ነው። ነብያችን ሰለላሁ ዐለይሂ ወሰለም ጋር የተወደደ ነው። ሁሉም ዘንድ የተወደደ ነው። አሊሞችም ማንኛውም ስራ ሲሰራ እዚህ ለሞች ተመካከሩ፣ ታላቆቹ ዱዓ አድርጉ። ይሄን ገና ሁሉ ጀማውን ባይ ቁጥር ዱዓ የሚያደርጉት ነው። ሰው ተጨንቆ የተራበ ሰው እንግዲህ ኖርማል ኖሮህ ራሱ ስትራብ ያለው ስሜት ይታወቃል። ሳይኖርህ ደግሞ ሲሆን በጣም የበረታና ብርቱ ይሆናል። ያን ነገር አመቻችተው በየቀኑ ሳትጨነቅ ይመጣልሃል። እንደውም ሌክዠሪ ላይፍ ነው። ከኛው ውሃ ይመጣልሃል፣ እሽግ ውሃ ነው ይመጣል፣ ፓክድ የሆነ ነገር ይመጣል። በየቀኑ ስጋ ትበላለህ። እኛ ሀገር ላይ እንግዲህ ስጋ ይታወቃል ያለበት ሁኔታ፣ ግን በየቀኑ በስጋ ማፍጠር ራሱ ትልቅ ነገር ነው። ፍጡር መግኘት እንዳለ ሆኖ በስጋ መሆኑ እንደገና ደግሞ እያንዳንዱን ነገር ስርዓቱን ጠብቆ መሄዱ ትልቅ ነገርና ጀማው በጣም ሊመሰገንበት ከዛሊከ ደግሞ ሊደገፍና ሊበረታታበት የሆነ ጉዳይ ነው። እኔ አመሰግናለሁ። የፋና ፖድካስት ተመልካቾች እንግዲህ የረመዳን ወር የመጨረሻዋን ቀን ምክንያት በማድረግ በፋና ፖድካስት ልዩ ዝግጅት እንግዲህ ዛሬ በታላቁ አንዋር መስጊድ ተገኝተን ለየት ያለ ፕሮግራም ሰርተናል። የተከታተላችሁትን በሚመስለው መልኩ እንግዲህ በተለይ በጎ ከሚደረግላቸው ጾመኞች ሰዎች ጋር ቆይታ አደረግን፣ ከወጣቶችም ጋር ቆይታ አደረግን፣ ኡስታዝም ማናግረናል። እንግዲህ እንደተከታተላችሁት ነገ የኢድ አልፈጥር በዓል ነው። ከወዲሁ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያል ፕሮግራማችን በዚሁ ተጠናቋል። አብራችሁም ስለነበራችሁ እጅግ በጣም አመሰግናለሁ። ብርሃኑ አበራ ነበርኩ። ጤና ይስጥልን።
تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم